ማለት ነው። ዝም ብዬ ብሩኬን ስላየሁት እመቤቴ ምስክሬ ናት። ምንም እንትን አደረኩም። ዝም ብዬ አማምጥቼ ፖስታትኩበት። ከዛ ሲገባ ባለ 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 እዛ ጋጋሉ እዛ አወራለሁ ምናምን እንደዚህ እየተቆሙ ወርዘ ሲደባያቸው እግዚአብሔርን አጥቢያቸው እነዚህ ማለት ነው። እና በቃ ምን እንድበላ ዝም አልኩኝ። በቃ ምንም አላወራም እና ዝም አልኩኝ። ከዛ በቃ እንደገና መጡብሽ ባለ ባለ ነው። ግን የት ነው የምታውቁ? ደግሞ ፎቶ አምጥቶ በቃ በየቦታው ላይ እንትን ማድረግ ነው። ምንድን ነው እናንተ የሴት እናታቸው ክብር ይኖራችሁ፣ አንደኛ ለቤተሰባቸው ክብር ይኖራችሁ። አንቺ ስሚኝ፣ እነሱ ፎቶ የላችሁም ሰላም አይደል? ፎቶ ስለሌላችሁ በድምጻችሁ ሰው አያውቁም ብሎ እኮ ነው እዚህም የሆነ እንትን የሚሆኑት ማለት ነው። እንደ ፋንዲሻ የሚፈነዱት ፎቶ ስለሌላችሁ ወይስ የሆነ ነገር ስለሌላችሁ የሰው ፎቶ ነው አይደል የሚጠቀሙት? ለዛ ነው ማንንም ወንድ ሲመጣ የኔ ነው፣ ማንንም ወንድ ሲመጣ የኔ ነው፣ ማንንም ወንድ ሲመጣ የኔ ነው ማለት ነው። ፎቶ ባይኖርኝም በድንጼ ብቻም ሰው ያቀ ብዙ ሰው ያቀኛል። ግን ሰው አቅም አትበሉ፣ ክብር ይኖራት ማለት የከሌ ልጅ እንደዚህ እንደዚህ ናት። አደራችሁ ሰላም ሰላም፣ እንዴት ናችሁ? እኔ ቤት የምትገቡ ማለት ነው የኔ እያላችሁ የምትቆስጡ ከሆነ አትይቡ። እኔ ቤት አብራር ያለች ሴት ብቻ መግባት ነው የሚፈልገው። ዝም ብሎ ተቀጣሸቀጥ እንደነሳለው ሰላም ምን ላይ ተፈጠረ? በእግዚአብሔር ማታ ላይ ነበርኩ። ምን ተፈጠረ? ምን ዌልካም የሚጨረቃ ራሱ እየተከራከርኩ ነበረ። የኔ ነው እያልኩ ማለት ነው። ትግስቱ ምንድነው ሰላም የምታጫው? ምንድነው? ምን ተፈጥሮ ነው? ሳኒ አዲስ ባል አገኘሁ። አዲስ ባል እንደሆነ የምትጨዋን እንግዲህ ሰላም የሆነ ሰውዬ መጥቶ ነው ሰላም ቤት አይቻልም። ሰላም ተረጋ ማለት ነው። የሆነ ልጅ ከብሩኬ ጋር ፎቶ ተነሳና ኢንስታግራም ላይ ተለጠፈ። ልበልልሽ እናቴ አዳሜ ሸቃላ ሁሉ አምጥታ ቲክቶክ ላይ የኔ እያለች ሚዲያን አንቀጣቀጠች ነው የሚልሽ። እና ምን ትያለሽ? መፈጠሩን ማያውቅም መፈጠሩ እናንተ መፈጠሩን እንኳን የእናንተ መሆን ይቅርና እናንተ መፈጠሩን ራሱ አያውቅም በለሽ። አንቺ ደግሞ ሰደባችሁ ሰደብሽ እኮ ልጆቹን። ወዮ ምን ሸና እንደ ያገኘ ሁሉ ወንድ የኔ ነው ምንድን ነው? አንቺ ሚስቱ ካለች ትደነግጣለች፣ ፍቅረኛ ካለች ትደነግጣለች ማለት አለባችሁ እኮ። ለታኛው ምግብ አስገብታችሁ የረመዳን ምግብ ተመችቷል ብላችሁ የሰው ወንድ ነው ቆሟል ብላችሁ የኔ ነው ባይ ታገኝ ታልገብ ያንዳንዱ ጨረቃ ለምን አታወሪ? ሚሚ የራሱ የኔ ነው እያለች ነበረ። ሚሚ ሰላም ናችሁ? እኔ እኮ ዝም ብላችሁ ትጨዋላችሁ። ተራ በተራ አውሩ እኮ እያወራን ነው። አውሪሽ አንቺ ባልሽ ነው። ሰላም ናችሁ? ግን ያንቺ ባልሽ እየተከራከረች ነበረ። የኔ ባል ሲመጣ እናንተ ትወስዳላችሁ ብላ ማለት ነው። ትከራከራለች ደግሞ ባልሽ ባሌ ነው። በእናትሽ አይዛችሁ እንግዲህ። ወይኔ ቆንጆውን እናንተ ለሃይሚ ብላችሁ ፈርታችሁ ነው እንጂ ብሩኬን ራሱ የኔ ነው ትላላችሁ። እንደሚሉት ስንቶች አሉ ሳን ነው የሚሉት። ቦሏል ማርያም አንድ ሊቦሏል። ተረጋጓ ነው ውሃ ጠጡ። አንድ ልጅቷ ምን አላት? ኮሜንት ላይ ቲክቶክ ላይ ይብላ ማለት ነው። ታጥየት የማጣውኛ አሁንማ ተስፋ ቆረጥኩኝ አለ። እንደዚህ ማለት ነው። እናንተ ማለት ነው ሳልታችሁ ነው እንጂ ወይስ ሌላ ሰው ምን ይላል ብላችሁ ነው እንጂ ብሩኬን ራሱ የኔ ነው ትላላችሁ። ሲጀም ህሊና የላችሁም። ህሊና ማለት ነው። አዎ አይደል እንደ ሰላምዬ ትክክል ነኝ። ኮሜንት ላይ እንዴት እንደሳኩት ማለት ነው። ተቃጥዬ ነው ተስፋ ቆርጫለሁ አለች እኮ ሰላምዬ። በእናትሽ በእግዚአብሔር እሱ ፎቶ ለጥፌሽ ምንም አታድርጊሽ ማለት እነሱ ወይ ምሳሌ የሆነ ነገር አድርጊ ያለው ነገር ይቆሙ ጂኖት ሲማለት ሲውል ይቀራችሁ ነው በእናትሽ። ቡሩኬ ይሳቀቃል እኮ የምር እግዚአብሔርን። እናንተ ምን ሆናችሁ ነው? የምር አንቺ ሴቶች ስትሳደቢ ካሜራ ላይ
የማንም ወደ ሰሚራ አይደለሁም ጠፋል። ሳኒ ወይ የሌሎቹ ኦዲየንስ ማለት ነው። ማንኛውም ኦዲየንስ ይሄ ልጁን ያለጠፋ ሰው እኛ ኦዲየንስ ብቻ ናቸው እንደዚህ እያደረጋችሁ አላችሁ ጉዳኞች እናንተ ጠፋፋሞች እና እኛ ብቻ እኔን ጨምሩት በቃ ሌላ እኔ መቼ ለጠፍኩት? አንቺ ደግሞ ሁሉንም አትጨምሪ። እኛ ጋር የለም። እኔ እያልኩሽ አለሁት አሁን ማለት ይሄ ልጅ ብለሽ ይሄ ልጅ እንደዛ ብለሽ ሌሎቹ ስትሳደብ የምን ለራሱ ይደብራል እኮ። ለምን ዱባይ ስለሆነ ማንም ሰው ቲክቶክ ማለት ይጠቀማል። ኢትዮጵያ አይደለም ባይዘው ሁሉንም ነገር ያያል ምን እንደሆነ የተፈጠረ ቲክቶክ ላይ ማለት ነው። ስለዚህ የምር ይሸማቀቃል ሰው ማለት ነው። እናንተ የእግዚአብሔርን አራተውት በእናታችሁ የኔ ነው እዛ ለብሩኬ ሜሽን ያደርጋል ነገሩ የተነሳው በዚህ ልጅ ነገር ነው። በዚህ ልጁ ነው ተነሳ የኔ ነው የሚለውን የተጀመረው በዚህ ልጅ ነው። ታዲያ የማን ነው ሳትሰደቢ አወራቸው በእናትሽ ፎቶ ለጥፌሽ እንዳትሰድቢ ነው እንዴ ጥያቄ ባለ እንደ ማተሰረበት ሊደረ ሂዱና ባንጋሊ ጋር እንደዛ ሆኑ እያልሸደኝ እንደ ስርዓት ያላቸው ስርዓት ያላቸው እያወረዷችሁ ባንጋሊ ከፓኪስታኒ ከሚንከላሉ ከሚመጡ እዚህ ጋር ማለት ነው የሚያስቃብጡ እና ስርዓት አለ። ሴት እኮ ክብረት ይጠብቃታል። ወይ እኮ ጌታ ወይ ቪዲዮ አይቻለሁ ግን ምንድነው ብዬ እንትን ነገሮችን አልገቡኝ ነበር። በዚህ ምክንያት አውቆ አሁን ማለት ነው ሃይሚ አውቆ ለፕራንክ ብሎ አፍቅራለሁ ብሎ ቢመጣ ማለት ነው ይዘቀዝቋል። አውቀሻል። አሁን ግን ያስቀብጣሉ። አንድ ነገር ቢያወራ ሃይሚ ጋር ይሁን ብሩኬ ወይ አንድ ነገር ቢፈጠር ማለት ነው ይዘቀዝቃሉ እኮ። አንቺ ለዚህ እኮ ዝም ብሎ እኮ ነው የምር ነው አንድ ይሄ ቆም ቢሉ አንድ ሰው የደንባች ነው። በእናትሽ ለእነዚህ ሸቃላ እባክሽ ሳታወራችሁ አይገባችሁም። ባይዘው እኔ ቤት የሚገቡት አንዳንዶቹ እንደዛ አይደለም፣ ኦሪጂናል ናቸው። ፌኮች ነው ማሰለኝ እንደዛ የምታደርጉት። አንቺ ሁሉ ነው የኔ ነው ከዛ አይፋይቶ ምስኪን ስለሆነ ተው። እሱ እኮ ብዙ ጊዜ ሚዲያ ላይ አይሆንም ካያችሁ ግን ከስር ልክ ማለታቸው አንድ ቀን አንድ ሰከንድ አይቶ ኮትን ጉዴ ፈለፎ እንደዛ አላደረጉም። ጊዜን እኮ 3 ነው 4 ሰው ብቻ ነበር የኔ ያለው እንጂ እንደዛ አላደረ። አሁን እኮ ዓለም ሁሉ ያደረገ ዓለም ሁሉ ማለት ነው። ከባድ ነን ማርያም እኔ ከባድ እኛ ከባድ ነኝ ማለት ከባድ ሆነኝ ነው እንደ ቪዲዮ አንድ ቀን አይተን ማናቅበት ሰው አሁን ማለት ነው። አሁን አንዴ ሲሙኝ እኔ አክርልኝ ማለት አይቻልም። ለራሴ ህይወት ነው። ሰላም እስኪ ተራ ስጪ በእናትሽ። ሰላም የተራ ስጪ አታውራም። እኔ ልወጣ ነው ሲጀመር ባወሩ ውጪ ከፈለግሽ። ኧረ ያወጣብኝ ሰይጣን ወስዶ ማለት አሁን ማለት ነው የሰው ልጅ ሆኖ ሳይሳሳት አይቀርም። ግን አሁን ያደረገ ሰው ካለ ማጥፋት ይችላል። እኔ ማጠፋለሁ በአሌ ሳይሆን እኔ ዝም ብዬ ነው ወሰድኩት። ግን መጀመሪያ አምጥታ በወሰደች ሰላሜ ናት። በነፃ ነው የወሰደች። ሴትዮ እንደው ገደል ግቢ። እኔ ሌሎቹ ከፖስታው አይቼ ነው እንጂ ወሰድኩት። እኮ ሳኑ ባሌ ነው ብላ ፖስቷል። ዝም በያታ ሰላምን ባሌ ነው ብላለች። እራሱ ነው ሰድባ አይደል እንደ የፖስተችው ሰድባ አይደል እንደ የፖስተችው ሁለተኛ ነው ሰድባ በወሰደች በእሷ ድምፅ እኔ አንድ ሰርቻለሁ። ግርማች በሰላም ድምፅ ራሱ ለካ አንቺም ጀምረሽ ሌላ ሰው ነው ብለሽ ሌላ አንቺ እንደውም ነገሩ ቀድሜ እኔ አንድ ልጅ የፖስታ አይቼ ከዛ ኢንስታግራም ሲገባ
ሃይሚ ጋር ሲገባ ሃይሚ አልተወሰተችም። ብሩኬ ወስቷልና ብሩኬ ጋር የተነሳ ፎቶ አንድ ፎቶ ብቻ ማለት ነው። የታወቀለት ጎጃሜ ሲወዱ ፍቅሩ ነው የሚለው ዘፈን ላይ ወሰድኩ ነው። ከዛ ላይ እነሱ ደግሞ ምንድነው ባለ እኔ ባለ ወቻ ያልኩ እኔ ብሩኬ ነች ነው ወሰድኩ ወግዛ አሁን እኔም በሰላም ቤት የተነሳ አምጥተሽ መኮሰተዋ ችግር የለም ኖርማል ነው ይሄ ማለት ነው። ግን ይሄ ውጪ ያለው ፎቶ ሰኒ እኔ ማለት ነው በሰላም ቤት አይቼ ነው እየቆረጡ እኮ ነው። አንቺ ብሩክን እየቆረጡ እኮ ነው የሚሰሩት። እኔም አይቻለሁ። እኔ ብሩክን እየቆረጡ ነው እየወሰቱ ማለት ነው። ገደል ግቡ። አሁን ሲሪየስ ማለት ነው። አሁን የሰራው ሰው ማጥፋት ብቻ ነው። በጣም አስጠላል። እኔ አይቼ ግን የነገሩን እንድናናነሳው ቲክቶክ ሲጀመር እኮ ቲክቶክ ስሙ ቲክቶክ እኮ የሃይሚ ቻናል ነበር እንጂ ማምላት የነበረው ፎቶ አልነበረም። በምንም ነገር እስቲ ተረጋጉ። የምሬ ነው ተረጋጉ። ማን ለምንድን ነው የተነሳ ፎቶ? መጀመሪያ እስቲ ተረጋጉ። ሴከን ይበሉ እስቲ ሆን ያመጣሁት እኔ ነው። ሆን የሰራሁት ከዛ በኋላ ነው ያው ተሳስቻለሁ። ወይ ዘድዬ ምንድን ነው የጨረቃ ፋሚሊ ብቻ ነው ያደረገው። እነሱ ፋሚሊም ሆኑ ምንም ሆኑ ማለት ማረጋጋት አለብን እኮ። ማንም ሰው እኮ የኔ ማለት እኮ እሱ አገብቷል፣ ባል አለው፣ ሚስት አለ፣ ድስት አለ። እናንተ ሳታውቁ ሰውን እንዴት ነው የኔ ባል ነው ብላችሁ ኖ አይደለም። ሰኒ ስሚኝማ ሲጀመር እኮ ማለት ነው አሁን አምጥተው እየፖስቱ ያሉት እነዚህ ጨረቃ ፋሚሊዎች ናቸው። እግዚአብሔር እኛን ሊያሰድቡ ነው። እንደረባካችሁ ሴት ማን እንደሆነ የሚፖስተው ማን ለሁለት ቀን ወይ ለሶስት ቀን ነው። ምን ለምን አስፈለገ መስካበት? ወንድ ልጅ የኔ ነው ደግሞ ብሩኬን እየቆረጡ ብሩኬን እየቆረጡ እግዚአብሔርን ለካ ለሃይሚ ቻይናል ለምንድን ነው ማታ የቀዘቀዘ ያለ እነሱ በዚህ ልጅ ጋር አሰባቸው ወጥተው ወይኔ ገደል ግቡ ማለት ነው። ሲያስጠሉ ግን እኮ ባይዘው ወይ ግማሹን ለቀልድ ነው የሆነ ፋን ለማድረግ ያክል ነው ይመስለኛል። ለቀልድ ነው ሁሉም ግማሹ ትያለሽ። እኔ ያሳቀኝ ፓርት ምን እንደው ታውቂያለሽ? አንዷ ማለት ነው ወይኔ አራርፋችሁ ተቀመጡ ሚስት አለው ስትል አረ ሚስት አይደለችም እህቱ ናት ላይ ይከራከራሉ። ጭራሽ ምኑ ሚስት ማለት የሆነ ፎቶ አለ መሰለኝ። ሌላ ፎቶ የልጁ እኮ አለ። አንድ ፎቶ ብቻ ነው ያለው፣ ግን በሌላ ኖ ሌላ ቦታ ከየት ጎርጉሮ እንዳወጡት አላውቅም። እና ከሆነች ልጅ ጋር ተነስቷል። ከዛ ለምን እንደሆነ ንገረሽ እንትኑ ስትነኪ የራሱ እንትን አለው አካውንት ሂስቶሪ ላይ ያለው ሂስቶሪ ላይ በሙሉ ሌላም ፋይል አለው ማለት ቪዲዮ እንትን ምን እንደሆነ ቪዲዮ ማለት አያምርም። ቪዲዮ ማለት ነው የሆነ ሙዚቃ ምናምን ጭፋሬ ቤት ምናምንም አለው። ኦኬ ውስጥ ላይ ስትገቢ ማለት ነው። አዎ አሹም አንቺም አይተሻል ማለት ነው። አይቻለሁ ማየትማ አይቻለሁ። እኔ አምጥቼ ያል ፖዚቲቭ ምንም እግዚአብሔርን አይቼ ነው። ብሩኬ ራሱ ማለት ነው እንደዛ አይነት ነገር ከማንም ጋር ስቶሪ የሆነ ነገር ስለጥፍ እኔ አያመጣም። የምሬ ነው። ፈራለሁ። ለምንድን ነው የሚያመጣው ብዬ አስባለሁ። ጭንቅላት አለኝ እኔ ሃይሚ ጋር እኔ ሲጀመር ብሩኬ ብቻውን ከሆነ ብቻውን አልሰራም። ሲጀመር ከሃይሚ ጋር ካሉና ብቻውን እኮ መስራት ትችያለሽ እኮ ብሩኬን፣ ችግር የለም ኖርማል ነው። እነሱ እኮ አንዳንዶቹ ማለት ነው ብሩኬን ራሱ የኔ ነው ማለት ትንሽ ነው የቀራችሁ። ኧረ እባክሽ አልሳካ ብሏቸው ነው እግዚአብሔርን ምን ትክክል ነኝ። የምሬ ነው እግዚአብሔርን እናንተ እኮ አይጉድ ዛሬስ ሃይሚ ትላንት ወደ አላያችሁም እንዴ? ከብሩኬ ብቻ ነው የምትፖስተው ማን እንደሆነች ማለት ነው። እቺ ሲመምጥታ ለራሷ ብሩኬን ብቻ ነው የምትወድ የምትመስለኝ የነበረች ለካኝን ትወደኛለች አለች። ገባችሁ? እነሱ እኮ ምን ነገር ያለው መቼም አትወዳቱም። ያው እሷ ስላለች ነው እሷን ቀድማ እንትና ለማስመሰል ያክል ነው እንጂ ወዳት እንዳይመስልሽ። ኖ እኔ ያውቃታለሁ እኮ ልጅቷ ማን እንደሆነች ያውቃታለሁ፣ ግን አትወድም። ትክክል ነች። ሃይሚ እውነት ነው ያወራው። ሃይሚ ማለት ነው አውቃ ነው ስሙ። ሃይሚ አውቃ ነው ያወራችው እኮ አስሜት ናት። አውቃ ነው ያወራች። አውቃ እኮ ነው ልጅቷ ማለት ነው ማለት ነው። እግዚአብሔር ምንም መትፈረም እኮ አወራለሁ ወይስ እንደዛ አደርጋለሁ ያለችው ነገር ወደ ያለ አትልም። እውነቱን እኮ ነው ያወራችው። ወደ ኋላ መደበቅ ነገር የለም። መደበቅ ነገር በውስጡ አትይዙ። በቃ
እናንተ ደግሞ ለምንድን ነው እንደዚህ ያወራችሁ ብላችሁ ኮሜንት ላይ ተሳደባችሁ ይስናል። ገደል ይግቡ። ታያቸው እባክሽ። ሲጀመር ነው ኮሜንት አንቺ ምን አለች? ሴት እንዳችሁ የምትፈሩ ሴቶች ወይ ልጅ ይመቻል። በሴትነታችሁ ታፍራላችሁ አላላችሁ? ሲጀመር እኮ እነሱ አውቀው እኮ ነው እንደዚህ። አሁንማ ውስጥ ለውስጥ እነሱ የሚሰሩትን ያውቃሉ። ምድረ በጾም ባልሳደብ አይሻለኝም። አይታችሁ ብሩኬን ብቻ ነው የምትወድ ይመስለኝ ነበር አለች እኮ። አውቃ ነው አወራች። እንድትነቃት ፈልጋ እኮ ነው። እንዳታወሩ እንጂ ካላስ እኔ አውቃታለሁ እኮ በውስጥ ትሳደባለች። ሃይሚ ራሷን ማለት ነው። እግዚአብሔርን ያውቃታለሁ። ገደል ትግባ። እውነት የምር እግዚአብሔርን አውቃታለሁ። እኔም የጠረጠርኩት ሰው አለ። በእርግጥ ግን ሃይሚም ራሱ ስታወራ እኔ ውስጥ ጽፌሻለሁ። ስሙ ሃይሚ ራሱ ታውቃለች። ስታወራ አውቃ ነው እንጂ እሷ ካለች ብሩኬን ሄዳ እንትን ማታረቅ ታውቃለች። ግን ስታውቅ ነው አወራች እኮ። አሁን እኮ ሃይሚ ምንድን ነው ፊፄ የግላችሁ አድርጎ አለች እኮ። እንትን ይቀር ማለት ነው የጋራችሁ አድርጎ አለች። ገባችሁ አይደል? ለምን ሁሉም የኔ ነው የኔ ነው እያለን ግን እየፍፄ ያም ሀክል እንትን አይደለም። የመጣ ጊዜ ግን ትንሽ አውርሽ ነበራ የኔ ነው እያለ ማለት ነው። አሁን ማለት በአንድ ቦታ ማለት እንደዚህ የምናረገው ከራሴ ልጀምር። እንደዚህ የምናረገው የሆነ ሰው እሱ አምጥቶ ከቦስታ ያው ለማስታወቅ ነው። ያው ኧረ እባክሽ ማስታወቅ ከፈለግሽ እኮ ዝም ብለሽ እኮ ሙዚቃ መስራት አለበሽ። ምንድን ነው የኔ ማለት ለምን ያስፈልጋው? ይከራከራሉ እኮ አንቺ የእውነት እኔ የኔ ምናምን ሲልቦስጥ እኔ አላልኩም፣ ግን ስላወራ እኔ ራሴ ማንንም አልፖስትም ማንንም እንትን ማለት ለዛሬ ብቻ እንትን ማድረግ እኔ ማለት ነው። አንድ ነገር አሁን ችግር ሁሉም እኔ ጋ ነው ያለው። ልጆች በሰላም በተቀመጡት እኔ ፎቶን ቀርጬ መጥቼ ማለት ነው። ከዛ ቪዲዮ ከፍቼ ይሄ ልጅ ነው ብዬ ስላሳይ ሁሉም ተነሳ። ከዛ በቃ ችግር እኔ መጀመሪያ ኧረ በእናትሽ አትሳት አንቺ ማለት እውነቱን ስለተናገርኩ አንቺ ለከሰ አውሪ እውነቱን ስለተናገርኩ ነው። በቃ መደበቅ አልችልም። ሆነሽ ነው በእውነት በሰላም ተቀምጦ ሲያወሩ እኔ ነው ነገሩን አነሳው። ሲጀምር ደግ አደረግሽ። አሉ የለችም ግን ጅምርት ላይ የእውነት ሰላሜ በወሰጠች አይቼ ማለት ሮጬ ኢንስታግራም ሄድኩ። ከዛ ስሌት ብሩኬ ሂስትሪ ላይ ለቀዋል። እኔ ላይክ አርጌ አርጬ አውጥቼ መጣሁ። ከዛ ልጆች ያወራሉ። መጥቼ አንድ ቪዲዮ በሰላም በወስጬ ከዛ ገስት ገብቼ ቪዲዮን ከፈትኩ። ይሄ ልጅ አያምሩም የኔ ነው አንድ ሰው እንደወስድብኝ አልኩ። ከዛ ሁሉም ተነሳ። ጭራሽ አንቺ ነሽ ያስነሳሽ። ጉድ ነው። ማን ያመጣው? ተሳስቻለሁ። ኧረ መቅዲ ዝም በይ አንቺ። በሰላም ተቀምጦ ሰላማዊ ሲያወሩ እኔ ነው ይሄንን ረብሻ የፈጠርኩት። የእውነት ነው የምር ነው። ሰላምዬ አሁን ማለት ነው እግዚአብሔርን አንቺ አሁን እኮ ለቀልድ ኖ አንቺ ለቀልድ ይሆን የምር ነው የምር። አሁን ግን ማለት ነው ቲክቶክ ውስጥ አይተሻል አይደል? ማንም እኮ የቀራ የለም እናቴ። ሁሉም ሰው መነሻው እኔ ነኝ። እንደዛ ለማድረግ መነሻው እኔ ነኝ። ይቅር ወላሂ ያጠፋሁት እኔ ነኝ። ሲጀምር አንድም ሰው አላወራም አላስታውስም። አሁን ሳይሆን አሁን ብቻ ሳይሆን ማለት ነው ሌላን ጊዜም ቢሆን የምሬ ነው ማን እንደሆነ ሳታውቁ ዝም ብላችሁ የኔ አትበሉ። የምሬ ነው። በጣም ነው የሚያስጠላ። ዝም ብሎ ዘና ለማለት ነው ያደረግኩት። ግን የአምጥቼ ቪዲዮ ከፍቼ ይሄ ልጅ የኔ ነው አንድ ሰው እንዳይነካ ሲል ሁሉም ተነሳ። እኔ ወንድ ልጅ ራሴን የኔ ነሽ ብሎ ይምጣልኝ እንጂ እናቴ ምን አባቱ የኔ ነው ብዬ ነው የምፖስት። ገደል ይግባ ማርያም። ኧረ ገደል ይግባ። እነሱ እኮ ወንዶች እግዚአብሔርን ነው የምላችሁ የራሳቸውን የሆነ በቃ አንቺ ወደሽ የሆነ ነገር ሲተደርጊ በቃ የራሳቸውን ይቆላሉ። በቃ እንትን የዶሮ ስጋ የሚያደርጋችሁ የምሬ ነው። ማንኛውም ወንድ ማለት ነው እንደዛ። ቲክቶክ መንደር እየሄድኩ የኔ በዓል፣ የኔ ሸጋ፣ የኔ ንጉስት፣
አረ በፈጣሪ ስም አሁን ማንኛውም ወንድ ሙጭጭ ካልሽ ማለት ነው ወዳለው ብለሽ ሙጭጭ ካልሽ ማለት ነው በቃ በጣም ነው የሚያሽቃብጠው። በቃ ከሱ ውጪ ሌላ የለም ብሎ ነው የሚታየው ለራሱ ማለት ነው። ኧረ እባክሽ የምርሽን ነው። ለምን ጋናም አይገባም እዛ ወደዛ ማለት ነው። ለምን እዛ እንጦሮጦስ ይባል ምን አገባሽ? ለእኔም ለእናንተ የፈጠረ ፈጣሪ የፈጠረ እኮ የትም ዛሬ በጠዋቱ ለስድብ ተነሳና ሰኑ ለስድብ ከፈት እንዴታ ተመስገን። እኔ መቼ ሰደብኩት? አንቺ እየመከርኩ እንደው ገደል ግቢ አንቺ ዱቄ አንቺ የተመተሽ ማለት ነው። እኔ መቼ ሰደብኩት? ማንንም እንደምን ሰድባለሁ? እኔ ሳን ሲጀመር እኔ ኢንስታግራም ላይ ሳልገባ ቲክቶክ ገባለሁ ባሌ የኔ ውድ ምናምን ብሎ ተወስቷል። ከየት የመጣ ነው ይሄ ደግሞ አዲስ ምናምን ብዬ ኢንስታግራም ገባለሁ። ኦ ማይ ጋድ እንደ አዲስ ትሞቃላችሁ ምናምን። ኦይ ተረጋጉ እስኪ። አዎ ተረጋጋችሁ። አንቺም እየሞከርሽ ነው መከሰለኝ። አዎ አንቺም አይሰሉ እቺ ሚሚ የተመተች ሚሚ ለካ አንቺ ራስሽ አምጥተሽ ነው። እኔ ሳይመጣ እናንተ እንደዛ ተደርጋላችሁ ወይ ብለሽ እየተከራከርሽ እኮ ነው። ድምፅሽ እኮ ተቀርጾ ዩቲዩብ ላይ ተለቋል። ገብቶሻል? እኔ እኮ አልኩ ጠበቅኩ። አሁን አወራው የነገሩ መነሻ ያነሳሁት እኔ ነኝ። በሰላማዊ ተቀምጠዋል እነሱ ማለት ነው። በሰላማዊ እነሱ ሞኝ ናቸው። እንዴት ታዲያ አንቺ ብታያቸው አንቺ ወይ ለማሰብ አንቺ ይረባክሽ ሰው ሞኝ አይባሉ ነው። እሷ ሞኝ ነው አላለችም እኮ እሷ አንቺ ስትይ የሚያደርጉት ሞኝ ናችሁ ወይ ነው አለች አይባሉ እኮ እንደዛ አወኩት እኮ ሲጀመር እሷ እነሱ ሞኝ አንቺ አሁን አንድ ነገር አድርጊ ስትይ እኔ ዝም ብዬ የሚያደርግ እኔ ሞኝ ነኝ እንዴ? ትክክል ነው። እኔ ሞኝ አይደለም። አንቺ ለምንድን ነው ከየት ነው ያመጣሽው ልጁ ማለት ነው? እነዚህ ቢሆን ቢያመጣውት ለሌላ ነገር አይደለም። ሆን ቢ ማለት ነው። አንቺም ጭራሽ ፕራንክ ጀመርሽ ቲክቶክ ላይ እንት ያለሽ እኮ የነገሩ መጀመሪያ ያንቀሳቀስኩት እኔ ነኝ። ሆናችሁ ነው አረባት እውነት በቃ እንግዲህ የኔ ነው ብለሽ ልትጸኝ ነው። እሺ ቆይ ሳይኒ ዝም ብለሽ የኔ ነው ብለሽ ልትጸኝ ነው። እሺ ምን ልታረጊ ነው? ኧረ እኔ እንትን ለጫወታ ነው ያደረኩት። ሲጀመር ያወራሁትም እኮ ዳቃል ቢሆን ነው ያልኩሽ። ገብቶኛል እኮ እና የኔ ነው ማለት ለምን አስፈለገ? ባልሽ የለም ነው አንቺ የኔ ነው ቢ አይደለም የወሰድኩት በነፃ ሙዚቃ ነው። ግን እዚህ ላይ አንድ ሰው እንዳይነካ በነፃ ምንም ብር የለም። አዎ ብድር የለም። ዞሮ ትንሽ አንጫጫሻቸው። ዞሮ ይመችሽ ብቻ። ያ እውነት ማለት ነው። ሌላ ወሬ ሲያወሩ ሆን ብዬ ፎቶውን ቀርጬ አምጥቼ ከዛ ጋብቼ ቪዲዮ ከፍቼ አሳየው። ከዛ ይሄንን ልጅ አንድ ሰው እንዳይነክ ብዬ ነው አልኩ። ከዛ ሁሉም ተነሳ። በቃ ተነሳ። አንቺ ሚዲያ ሁሉን እኮ ነው አንቀጣቀጥሽው። በእናትሽ በእግዚአብሔር እኮ በሰላማዊ ተቀምጦ ነበር ልጆች በሙሉ በቃ ጥፋተኛ ሚሚ ናት ማለት ነው። ኢንስታግራም ላይ ራሱ ማለት ነው የኛ ጀግና እያሉ እየፖስቶ ነው እኮ የኛ ጀግና እያሉ ገደል ግዋው፣ በቃ ገደል ግዋው። ንሳ ምንም አይመጣም። ፈታ ነው እንደዛ እንዳዳጅ ሰኑ አይ ትላንትና ማታ ራሱ የተጨናነቁ ልጆች ነበሩ። ምን ላይ ማለት ነው ግን ወላሂ በጣም ያስጠላል። ወደ ኋላ ሆኜ እንትን ሲለው በጣም ያስጠላል። ሰላም ሚሚ ወንዶቹ ግን እንደሚያፍሩብን ታውቃላችሁ። በእውነት ነው በጣም ነው የሚሳቀቁት። እንደዚህ ጀመር ብሩክ አንድ ቀን ኧረ እነሱ አያፍሩም እባክሽ፣ እራሳቸውን ይቆለላሉ። እየቆለሉ ነው። ብሩክ አንድ ቀን ምንድን ነው ያለው? ወንዶች እኛ እንፈራለን ሴቶች ነው ምናምን ብሎ አወራቀን የሆነ ጊዜ ማለት ነው። ይሄ ፎቶ ዘድ ያስቀመጠችው ፎቶ የተነሱ ቀን ማለት ነው። ገባሽ? እኛ እኮ እንፈራለን ሴቶች ናቸው ምናምን እያለ ነበረ። አይተሻላ? ይሄ ማለት ምን ማለት እንደሆነ ማወቅ አለባችሁ። ዝም ብሎ የሚመጣ ወንድ ዝም ብሎ ራሳችሁ ዝቅ ማድረግ
እና ልናሽቃብጥ ነው፣ ሚዲያ ላይ እንድታይ ነው። ልጁ እኮ እየታየ ነው። እናንተ አታዩም እንደ ፎሎወሩ ምናምን ላይ ማለት ነው። መጀመሪያ እናንተ ምን ቤት ናችሁ ሲጀመር ማለት ነው? ሴትነታቸው የሚጠብቅ ሴት ደስ ነው የምትለኝ። አዎ እንደኔን ማለት ነው። ዛሬ ይለፋ ዛሬ ቀኑ ሙሉ ትንሽ ያው ይሄዱበት። ምን እያልሽ ነው ውዴ? እንትና ጨረቃ ሚሚዬ እንደኔን በቃ ራሱ የሚጠብቅ ሴት ካለ ጥሩ ነው። አንቺ ነገር እንደ ያመጣሽ እኮ እናንተ አሁን እኮ የኢትዮጵያ ወንዶች ማለት ነው ድሮ እኮ በንጋሊ ምናምን ነበራ ውሃ ምናምን የሚያመጡት ማለት ነው ዱባይ ላይ። አሁን እኮ የኢትዮጵያ ወንዶች ራሱ ያመጣሉ። እግዚአብሔር ብዙዎቹ ውሃ ያመጣሉ ምናምን ነገር ከሱፐር ማርኬት ማለት ነው። እንደዛ አልነበረም። እኔ አላውቅም ከዚህ በፊት በንጋሊና ምናምን የሌላ ዜጋ ነው። ግን አሁን የኢትዮጵያ ልጆች ራሱ ዱባይ ነው ማለት ነው። በቃ ራሳችሁን ጠብቁ። ስልክ ቁጥር እየሰጣችሁ ደግሞ ውጭ አትውጩ። ትክክል ነኝ። አምጥተሽ ነው ተቀብለሽ ነው እንጂ ውሃ አረ ወደዛ ኖ እኔ የምር እግዚአብሔርን ሌላ ዜጋ መስለኝ። እኔ ኢትዮጵያዊ አለች እኔ ጋር አለች ኦሮሞ ልጅ አለች እና ከዛ ልጁ ሰላም ሰላም እያለ እንዴት አውቆ ነው አማርኛ የሚያወራው ብዬ ደግሞ እሷ ደግሞ እሷ አታውቂም እና ከዛ ምንድን ነው የሚለው ብላምን ብላ ሲጠይቀኝ ሰላም እያለሽ አይደል እንደ አማርኛ ይችላል ኢትዮጵያዊ ነው ብዬ ሲጠይቅ አዎ አለኝ። ግን አሁን አንድ ወር ሆኗል። ግን ካልመጣ ውሃ አምጥቶ ምናምን ማለት ነው። አሁን በቃ መልካም ቀን ይሁንላችሁ። ድሮ እንደዛ አልነበረም ማለት ነው። ልትወጪ ነው? እንደዛ አይመጡም ምናምን እንደዛ ውሃ ምናምን አያመጡም። እናንተ አሁን እነዚህ ልጆች ራሱ ውሃ የሚያመጡት ልጆች ራሱ ፎቶ ከተነሳ ትለጥፋላችሁ ብዬ ነው። ሰው በፊት እኔ ነው የሚያደርገው። እኔ ችግር አለብኝ ምን እንደሆነ አላውቅም። ግን ምን አንቺ በቃኛ ወንድ ጢማት አለብሽ እንዴ? ለእውነት አንቺ የወንድ ጢማት የለብኝም። አንቺ የራሴ ህይወት አለኝ። ምን እንደሆነ አላውቅም። አንቺ ምን አባሽ የራስሽ ህይወት ካለሽ የራስሽ ህይወት አትላጥፍም እንዴ? ሌላ ህጋዊ ህይወት አለኝ። ተረጋጉ። ህጋዊ የሆነ ህይወት አለኝ። ሆናችሁ አሁን ህግ የወጣ ነው እንዴ? ሚስተር ቢዱ ህግ የወጣ ነው በህግ አረ ምን እንጂ የተመታሽ ማለት ነው። አነጋገርሽ በጣም ህጋዊ ያለ ወንድ አለ እንዴ? ያለ ህጋዊ ያላለች እና ህግ ወጥም አለ። ለካ አንዳንድ ህግ ወጦችም አሉ እኮ አሉ እኮ ሆናችሁ ነው። ከህግ የወጣ ነው። አንቺ አሁን የምትለጥፊ አንዳንዴ ፈታ ብለናል። ግን ለማንኛውም ልጁ ዛሬ አንድ ነገር ይሄ ቪዲዮ አይቶ እነሱ እኮ ማለት ነው የምር አንድ ነገር የሚሰሩ ለምን እንደሆነ ታውቃላችሁ?